ታቦት እንዲህ ነው፣ መቅደስ እንዲህ ነው፣ ቄሶች እንዲህ ናቸው። ማርያም የማይጎል ዘላለም ያበጠጡት አላቸው። በነካኸው ቁጥር ያስደስተሃል ያ ረቢ አላህ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክን የሚያስተምራት ማን ነው? ሃይማኖትን የሚያስተምራት ማን ነው? ጉድ ሳይሰማ መስከረም አይጠባ ማለት ይሄኔ ነው ጋይስ። እኔ በቃ ስቄ ያልችል ስል ነው ወደ እናንተ ያመጣሁትና ሙስሊሞቹ ምን እያሉን ነው? ምን አድርጎ ነው የሚሉት? በገነት ከሞት በኋላ የ30 ምናምን ዓመት ቆነጃጅቶች አሉላችሁ። አላህን አክብራችሁ ህጉን ጠብቃችሁ የምትኖሩ ሰዎች በገነት ውስጥ አሉላችሁ እንዳታስቡ። ድንቡሽቡሽ የሆነ ጡት ያላችሁ የማይጎድል የማይነጥፍ ብቻ እኔ በጣም ያዝናኑኝ ነው። ምን እንደሚሉ ሱቅም አለ ከፈለጋችሁ መገበያየት ትችላላችሁ ይላሉ። ማን እንደሚያሞኙ አላቅም። እኔ እንደ ነገር ሰምቼ ስለማላቅ ነው። ይቅርታ ወንድም እህቶቼ ሙስሊሞች፣ ግን በጣም አዳምጣችሁ ኮሜንት ሰጡበት። አሪፍ ነው። ለጀነት ሰዎች አላቸው ጡታቸው ጉቻም ሴቶች አላቸው አላህ። እኔ አላልኩም አላህ ነው ያለው። ወላሂ የማይፈርስ የማይሟሟ የማይወርድ የማይጎል ዘላለም ያበጠጡት አላቸው። በነካኸው ቁጥር ያስደስተሃል ያ ረቢ አላህ። እንደ እናቶቻችን እንደ እህቶቻችን መማማት መውረድ አይታወቅም። እኔ አላልኩም አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። በሌላ ቪዲዮ ደግሞ መምህር ዘመድኩን ስለነ ትዝታውና ስለነ ዘርፌ ከበደ ያለው ነገር አለ። የሚገርም ነው። ዘመዴ ግን አይናገር ይችላል፣ በቃ ይችላል፣ አይገልጸው። አቶ ትዝታው ተው እባክህ፣ 3-4 ሚስት ማግባት የሚቻለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳይሆን በሙስሊሞች ዘንድ ነው። አንተ በቆየህበት በነበርክበት ቤተክርስቲያን ግን አንድ ሴት ለአንድ ወንድ ነው። ተመከር እባክህን። ከዚህ ወጥተህ አንዴ እንዲህ ነው፣ አንዴ ታቦቱ፣ አንዴ የምኑ ቅርጥሴ አይሰራም ተብለሃል። ምን ያልተባለው ነገር አለ? ማርያምን ሲጠላ የምናስታውሰው የማርያም ቀን መግባቱ በትዝታው ነው እያለ ነው ዘመዴ። ትዝታው ከ3 ሚስት 7 ልጅ ወልደህ እንዴት ነው ካህኑን የምትቀጥለው? አንተ መሆን ያለብህ ሙስሊም ነው፣ አንድ ሙስሊም ነው 4 ሴት የሚያገባው እንጂ አንተ የተጠመቅክ ሙስሊም መሆን አትችልም ብላ ቤተክርስቲያን ህጉ አይፈቅድም፣ ቀኖና አይፈቅድም። ከመቅደሱ ጣልኝ ተዚህ ዳር ይዘህ ተመልከተ። እንዴት ተብሎ እኔ ገና 6-7 ማግባት የሚችል የፈረስ ጉልበት ያለኝ ሰውዬ በጣም ወይፈን ነኝ፣ ብዙ ማዳረስ እችላለሁ፣ እንዴት ቤተክርስቲያን ይሄንን ትከለክልብኛለች ብሎ ተነስቶ ወጣ። ይሄው ከወጣ ቀን ጀምሮ እንዳለ ነው። ታቦት እንዲህ ነው፣ መቅደስ እንዲህ ነው፣ ቄሶች እንዲህ ናቸው፣ ማርያም እንዲህ ናት፣ አርሴማ እንዲህ ነው፣ ጊዮርጊስ እንዲህ ነው። ቀኑን የምናስታውሰው እኔ በትዝታው ሰዎች ያው ይልካሉ። ዛሬ ፋኑኤል ነው ይሉኛል። ኦኬ ትዝታው ገብቷል እላለሁ። ካላንደር ሆነ ትዝታው፣ የጴንጤ የኦርቶዶክስ ካላንደር ሆነ ትዝታው። በእውነት ዛሬ ኪዳነ ምሕረት መሆኗ የሚታወቀው በትዝታው፣ ጥምቀት መድረሱ የሚታወቀው በትዝታው፣ ገብርኤል የዓመቱ መድረሱ የሚታወቀው በትዝታው ነው። የሐምሌ ነው የነሐሴ የሐምሌ ነው የታህሳሱ ሲባል ስለ ኢየሉጣና ስለ እናቱ ስለ ቅድስት ኢየሉጣና ስለ ልጇ ስለ ቅዱስ ቂርቆስ ነው ያነሳው ወይስ ስለ ሰለስቱ ደቂቅ ነው ያወጣው? ይታወቃል። ታህሳስ ነው አሁን የታህሳስ ገብርኤል ነው እየተባለ ግጻዊ የሆነ በቃ የቤተ ክርስቲያን ግጻዊ ባልተዛር በመሆኑ ነው። እንደ አክሱም ሐውልት
እየቆመ ያስቸገረውን ስሜቱን መግታት ስላልቻለ ነው ያላችሁ። ሌላውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቁመና ሊገልጽ የሚችል በታላቁ ኬኩ በኩል ጽድት ያለ ቅምም ያለ ንግግር ቀርቦልናል። እሱን አብረን የምናዳምጠው ይሆናል። በጣም ግሩም እይታ ነው። አንባቢነቱን አድርቄያለሁ። በእውነቱ እንዲህ አይነት ሰዎች ሞጋሽ፣ ጠያቂ፣ አርቆ ሀሳቢ፣ መርማሪ፣ እንዴት፣ ለምን የሚሉ ምክንያታዊ ሰዎች በጣም ያስፈልጓታል ለሀገራችንም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ኬኩን በጣም ያደነኩት። ከዚህ በፊትም አብርሃም የማን ዘር ነው የማን ነገር ነው አይሁድ ነው ዕብራዊ ነው ምናምን የሚሉት ነገሮች ላይ ራሱ በጣም የሚገርም ማብራሪያ የሰጠና እሱም ታደምጣላችሁ። 3 ቪዲዮዎች ይዤላችኋለሁ። እያንዳንዱን በቅደም ተከተል አብረን እንከታተል። እኔ ስቄያለሁ፣ ተዝናንቻለሁ፣ ቁም ነገር ጨብጫለሁ። እናንተም ጥሩ ነገር እንደምታገኙ ሙሉ እምነቴ ነው። ላይክ፣ ሼር እና ሰብስክራይብ እንዳይነሳ። ሰላም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክን የሚያስተምራት ማን ነው? ሃይማኖትን የሚያስተምራት ማን ነው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክን የሚያስተምራት ማን ነው? ሃይማኖትን የሚያስተምራት ማን ነው? የደቡቧ ንግስት የምትባለው የአዜብ ሀገር እኮ ነች ኢትዮጵያ። አስቀድማ ወንጌልን ሰምታ ለህዝቧ የነገረች ሀገር የነ ባኮስ የጃንደረባ ሀገር ነች ኢትዮጵያ። ለኢትዮጵያ ማን ነው ሃይማኖትን የሚያስተምራት? ለኛ ቤተክርስቲያን ማን ነው ሃይማኖትን፣ ስርዓትን፣ ወግን የሚያስተምረው? እኛ እናስተምር እንጂ ማንም መጥቶ እኛን ሊያስተምረን አይችልም። ሃይማኖት ብትል ሪሊጅን፣ ትራዲሽን፣ ከስተም፣ ከልቸር፣ ሃቢት፣ ፕሮሲጀር እኛን ማንም እኛ እኮ ነን እኮ እስራኤላውያንን ሳይቀር ያስተማርናቸው። መስዋዕትን እንዴት እንደሚቀርብ ለሙሴ ያስተማረው ማን ነው? ዮቶራብ ነው። አዎ ግባና አንብብ። ይሄ መጽሐፍ ቅዱስ ላይ እኮ አለልህ እኮ ኦሪት ዘጸአት ምዕራፍ 18 ላይ ግባና አንብብ። ለኛ ቤተክርስቲያን ሃይማኖትን ሊያስተምር የሚችል ማንም ሰው የለም። ጽፋችሁ ያዙልኝ።